ስድስተኛ አንድ ሴት ልጅ ማግባት ፈልጋ ከዛ ሸርጧ ባሏ ሁለተኛ ሚስት እንዳያገባባት ነው። ካገባ ሊፋቱ ነው እና ባልየው እሺ ብሎ ተስማማ። ከዛ ተጋቡ። እንዳጋጣሚ ሰውየው ሌላ ሴት ይወድና ሐራም ላይ ከመወድቅ ብሎ ሁለተኛ ማግባት ይፈልጋል። ከዛ ትዝ ሲለው ምን ትዝ ይለዋል? መሽረስቱ ትዝ ሲለው ሚስቱ እንዳያገባ ሸርጥ አድርጋበታለች። የመጀመሪያ ሚስቱን መፍታት አይፈልግም፣ ሁለተኛ ማግባት ፈለገ። ምንድነው ማድረግ ያለበት? ሁለተኛስ በማግባቱ ወንጀለኛ ይሆናል እንዴ? እሷስ እንዳያገባብኝ ብላ ሸርጥ ማድረግ ትችላለችን? ሶስት ነጥቦች እዚህ ውስጥ ያሉት ማለት ነው። ሸርጥ ማድረግ ትችላለች? እሱስ ሸርጡን ጥሶ ማግባት ይችላል? ቢያገባስ ወንጀለኛ ይሆናል? ይህንን በተመለከተ ሴት ልጅ ሸርጥ ማድረግ ትችላለች፣ መብቷን ሸሪዓው ያስቀመጠው ነው። ሸሪዓውን መቃረን አይሆንም ወይ? ፈንኪሑ ማ ጧበ ለኩም ሚነ ኒሳእ መስነ ወሱላሰ ወሩባዕ። ይህን አልተቃወመችም። ይህን የምትቃወምን ሴት አላሁ አለም ሙስሊም እንደዚህ ወደ እስላም ወደ ዲኑ ጠጋ ያለች ሴት ሙተደየና ይህንን ትቃወማለች አለልም። እና ሴቶች አብዛኛው ጊዜ ውስጣቸው ካለ የቅናት መንፈስ ሊከለክሉ እኔ አልችልም፣ በቃ አልችልም፣ ሀብት ቢኖርህም አንዴ ላቀህ ብታኖረኝም እኔ አልችልም፣ ስለዚህ እኔ አንተን ማገባህ እንዳትደርብብኝ ነው። እሺ ተስማማ። የጅብ አለይ ዋጅብ ነው፣ ዋጅቡን አለይ ከቤተሰቤ ላትነጠለኝ፣ ይህም ሸርጥ ነው። ከልጆቼ ላታለያየኝ፣ እከሌ ከተማ ልታኖረኝ፣ ይህንን መስፈርት ማስቀመጥ መብቷል። መስፈርቱን እሺ 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 ብሎ ከገባ በኋላ መስፈርቱን ቢያፈርስ ኒካሁን የማፍረስ መብት አለ። እቃዲ ዘንድ ሂዳ ፈስኽ ነው የሚደረገው ነው የሚሉት። በቃ ابن عثيمين رحمه الله تعالى إذا اشترطت ألا يتزوج عليها فإن هذا يجوز. وقال بعض العلماء إنه لا يجوز يالوالو يجوز يميلونه وان يميالفو عنده شرط ما درك تشلالك عنده تقبابي بلا شرط متاس أي فكر اللتن أي تشالك إهنن أسكم طوال الساتشو. والمذهب أو ما ذهب إليه الإمام أحمد رحمه الله تعالى من أن ذلك الشرط صحيح يميلو يا إمام أحمد يتناقروا تنقق السنة تككلنيو صحيح راجح أمزانيو كشريعة قوية. شرط المسلمون في شروطهم ሙስሊሞች በሸርጣቸው ላይ ይቀጥላሉ። ሸሪዓን እስካልተቃወመ ድረስ ሸሪዓን ተቃውመው ሳይሆን አይመቸንም ብለው ነው። ይሄ ይሄዳል በዚህ ላይ ነው የሚለው። ሷሊህ አልፈውዛንም حفظه الله تعالى من الشروط الصحيحة في النكاح إذا شرطت عليه ألا يتزوج عليها لا يقبابات مسفرت ካደረገች ሐቁን መሙላት አለበት። ለምን